እንደምታዩት ሀዲሱ ሰሂህ ነው። እሺ ወደ ትራንስሌሽን ከመሄዳችን በፊት እንደምትመለከቱት ግሬዱ ሰሂህ ነው። ሸሂድ ከሚባሉት ወይንም ደግሞ ሰማዕት ከሚባሉት ውስጥ አንደኛው በምን ህመም የሚሞቱ እንደሆነ እንመለከታለን። ያው ፊት ለፊት ኮፒ ብያለው። ቀጥታ ይኸውና ወደ ትራንስሌሽን ሄዳለሁ። ያው እዚህ ላይ እንደምትመለከቱት ፔስት አደርጋለሁ። ውሸት እንዳይመስላችሁ ማለት ነው። ትራንስሌት ቱ አምሃሪክ። እሺ ኦኬ ካች አርጉልን። እሺ 5 ነገሮች አሉ። ከነርሱ በአንዱ የሞተ ሰው ሸሂድ ሰማዕት ነው ይላል። ምንድነው ይላል? ሸሂድ ሰማዕት ነው። አንደኛው በአላህ መንገድ የተጋደለ ሸሂድ ነው። ሁለተኛው በአላህ መንገድ በሆድ ህመም የሞተ ሸሂድ ነው። በምን ህመም? በሆድ ህመም። ኦኬ ሶስተኛ በአላህ መንገድ በሆድ ህመም ማለት እሺ፣ በአላህ መንገድ የተገደለ ሸሂድ ነው። በአብዶሚናል ዲዚዝ የሞተም ደግሞ ሸሂድ ነው። የተለያየ ነው። ብዙ ናቸው ሸሂድ መንገዶች። ቀጥል ሌሎቹንም። በቸነፈር በወረርሽኝ የሞተም ሸሂድ ነው። እንዲሁ እዚህ ጋር የታለ ተቅማጥ የሚለው የሆድ ህመም ምንድን ነው? የሆድ ህመም ምን እንደሆነ ይነግረናል። እስቲ ወንድማችን በአላህ መንገድ በሆድ ህመም የሞተ ለአላህ ብለህ ነው እንደ ሆድ የምትታመመው ሰውዬ? ማለት እዚህ ጋር ማለት ተፈልጎ ነው። በአላህ መንገድ በሆድ ህመም የሞተ ማለት ምንድን ነው? በአላህ መንገድ የተገደለ ሀዲሱን ቀንሰው። ብዙ ናቸው የሞቻ መንገዶች። አይደለም እንደሱ አይደለም። ቀንሰው ሀዲሱን ቀነሰው አድርገን እናሳየን። ኖ አይደለም፣ እሱን አይደለም። አማርኛው እዛ አማርኛውን ወረንተ ነው። ያውላ 5 ነገሮች አሉ። ምን መሆኛ? ሸሂድ መሆኛ። ከነርሱ ውስጥ በአንዱ የሞተው ሰው ሸሂድ ሰማዕት ነው። ከ5ቱ በአንዱ የሞተ ሸሂድ ተብሎ ይጠራል። 5 አሉ ሸሂድ መሆኛ መንገዶች። እሺ አንደኛ ቁጥር አንደኛው ምንድን ነው? በአላህ መንገድ የተገደለ ሸሂድ ነው። አንድ በአላህ መንገድ ደግመህ እንዳትል። ስለዚህ በአላህ መንገድ የተገደለ ደገመው እኮ ታዲያ እዚህ ጋር እኮ አዳምጥ ፕሊዝ። ከእነርሱ ውስጥ በአንዱ የሞተ ሸሂድ ነው አለ። ከዛስ በአላህ መንገድ በሆዱ ህመም የሞተ ይላል። ደግሞ እዚህ ጋር እኮ አዳምጥ እኮ እንዳደገመው እኮ ታዲያ ይኸውልህ የመሞቻውን መንገድ ነው ብሎ የመሞቻው መንገድ እኮ እየተነገረ እኮ ነው። ሙስሊም እኮ ነህ አንተ። ሸሂድ እያልኳት አሁን እዚህ ጋር በአላህ መንገድ በምንድን ነው ማለት የፈለገው? በአላህ መንገድ ሙስሊም ነህ። ጦይብሽ የአላህ መንገድ ምንድን ነው? ሙስሊም አይደለም እንዴ? በሆድ ህመም ታዲያ እኮ ሆድ ህመም አሁን ብዙ እንትን አለው። የግድ አንተ እኮ ቅድም እኮ አፈሳሰሪ ተሳስተሃል። ተቅማጥ ተሯሯጦ ምናምን የሞተ ሰው ተቅማጥ ወደ ህመም ነው አይደለም? ቸነፈር የሆድ ህመም ብዙ አይነት አለ። ቸነፈርስ ያካትተዋል አያካትተውም? ወረርሽኝ ቸነፈር ወረርሽኝ በብዙ አይነት እኮ አለ ታዲያ። ስለዚህ ከተቅማጥ አንዱ ኮዝ ከሚያደርጋቸው አንዱ ለተቅማጥ የሚያመጣ አንዱ ኮሌራ ነው። ኮሌራ ተቅማጥ ያመጣል። በኮሌራ መሞትም ሸሂድ ያደርግሃል። ክፈትለት። አሁን የቅድሙን አዲስ ወደ አማርኛ ቀይረው። የት ነው በተቅማጥ ሞት ያልከው? ቆይ ተረጋጊ። ወደማን ተቅማጥን አካትትም አሉሽ እንዴ? ክፈተው። እሱን አሁን ኮሌራን ተርጉምለት። ኮሌራ የሚለው በዛው ነው የያዘው። አሁን የራስን ሀሳብ ነው እዚህ ጋር ያለዋት ተቅማጥ ነው። በኮሌራ መሞት በኮሌራ መሞት ሸሂድ ያደርጋል አያደርግም? ያደርጋል። ወረርሽኝ የሞተ ሰው ማለት ኮሌራ ምን አይነት በሽታ ነው? በወረርሽኝ ነው የሞቱት። ኮሌራ ምን አይነት በሽታ ነው? እዚህ ጋር ኮሌራ እንትኑ ምልክቱን ንገረኝ። የኮሌራ በሽታ ኮሌራ የተያዙ ሰዎች እንዴት ነው የሚሆኑት? እዚህ ጋር በኮሌራ የታመመ ሰው ሸሂድ ይሆናል ብሏል።
እኮ ላሳየህ እኮ ነው ይላል አይልም? በኋላ እናሳያለሁ። ኮሌራ ስትታመም እንዴት ነው የሚያደርግህ? አሳየው። ኮሌራን አሳየው። ሼድ እንደሆነ ኮሌራ ዋን ሁ ዳይስ ኦፍ ኮሌራ ኢዝ ምን አለ? መርትር አለ። ይኸው ሰማዕት ነው፣ ሸሂድ ነው። በምን የሞተ? በኮሌራ። ይኸው ስለዚህ በደንብ መእዘን አለብህ ገነት 72 ሴቶች ለማግኘት። ስለዚህ ሸሂድ የሆነ ደግሞ ስንት ሚስት ነው የሚሰጠው በገነት? መልስልኝ። አሁን የሆኑ ሰዎች ሚስት አላቸው። ሁሉም ሰው ሚስት አለው። እንግዲህ ማለት ይሄ እኮ እንትን እኮ አይደለም። ይሄ እኮ ጸጋ እኮ ነው። ለምን አንተ እንደ አይብ ታያለህ? ትልቅ ጸጋ እኮ ነው። እንደ አይብ አላየውም። ጸጋ ነው። ጸጋው በእንደዚህ አይነት ምክንያት ከሞትክ በገነት ምን ያሰጣሃል? ይሄ ምን አይነት ስዕል ለምን ያመጣል? ይሄኛ ሰው ኮሌራ ምልክቱና እያመጣል ያለ ደብሊው ኤች ኦ የሚያወጣው። አሁን የኔ ጥያቄ እንደዚህ ሸሂድ ሆነ ከሞትክ ወይንም ደግሞ በዚህ በሽታ ከሞትክ፣ እኔ አሁን አንድ ሰው በኮሌራ ከተያዘ ሽንት ቤት መሯሯጥ ሳይሆን ያለበት ምንድነው ማድረግ ያለበት? ወደ ሐኪም ቤት ቶሎ ሄዶ ካልታከመ፣ ምክንያቱም ኤሌክትሮላይታችሁን ኮምፕሊትሊ ያስወግዳል። ዲሃይድሬት ትሆኑና ወዲያው ነው የሚገላችሁ። እንደዚህ አይነት በሽታዎች ይገሏችኋል። ምክንያቱም መታከም እኮ ይችላል። ታዲያ ከሞተ ነው የተባለው። አዳምጣ እንዴ 72 ሴት በገነት ሁርላይን የሚሰጥህ ከሆነ ለምንድን ነው የምትታከመው? ሸሂድ ብትሆንበትን እያልኩህ እኮ ነው። አላህ ደግሞ ወላ ትልቁ በአይዲኩም ለታልኩ ብለ በእጃችሁ ወደ ሞት አትሄዱ ይላል ሱረቱል በቀራ ላይ። ለምን መቼ ሄድክ? አልሄድክም እኮ እንዲህ ሄድኩ። ኮሌራ መጥቶ ለምሳሌ በኮሮና የመጣ ጊዜ ሰው ሁሉ እየታከመ እየሞተ ነበር። ገብቶሃል? እንደዛ ነው የተባለው። ታክመ ከሞክ ሞት ነው እንጂ ሸሂድ ሆናለሁ ብለህ መታከም እየቻልክ ቤት ቆይተህ ቻልክ። ይሄ ሸሂድነት አይደለም። ባላህ ቢያምኑ ኖሮ እኮ ምን ያደርጉ ነበረ? ይታገሱ ነበረ። ምክንያቱም ያችን ሴት ምንድን ነው ያላት መሐመድ? የሚጥል በሽታ አለብኝ እባክህ ፈውሰኝ ጸሎት አድርግና ስትለው መሐመድ ምን አለ? ኖ ታገሺ ገነት እንድገቢ ነው ያላት። መታገስ ነው ያለባችሁ። ስለዚህ አሁን አንድ ሙስሊም ኮሌራ ካለበትና ሽንት ቤት የሚያሯሩጠው ከሆነ ለምንድን ነው እሱ ሐኪም ቤት የሚሄደው? 72 ሴቶች በገነት ይጠብቁት የለ ወይ? ምክንያቱም ምንድን ነው ብሎታልና ሸሂድ ነው ብሎታል። ሸሂድ ከሆነ ደግሞ በዚህ ምክንያት በተቅማጥ ምክንያት ሸሂድ የሚሆን ከሆነ ለሸሂዶች ደግሞ የተዘጋጀው ጀሚያ ተርሚዚ 1663 አንዴ ክፈተው 16 ተርሚዚ ጀሚያ ተርሚዚ 16 ለሸሂዶች ደግሞ ምንድነው 5 የሸሂድ መንገዶችን አሳይተናል። ለሸሂዶች ደግሞ ምን ተዘጋጅቶላቸዋል? ናሬትድ ቻፕተሩ ምን ይላል? ሪጋርዲንግ ደ ሪዋርድስ ፎር ደ ማርቲር ይላል። ለሸሂዶች የተዘጋጀው ትልቁ ስጦታ ሪዋርድ ይላል። ናሬትድ አልሚዳ እንደዘገበው ዳት ደ ሜሴንጀር ኦፍ አላህ ሴድ ያላ መልእክተኛ እንዲህ ብለዋል። there are 6 things which Allah for martyr ያዘጋጀው 6 ነገሮች አለ አላህ ለሸሂዶች ያዘጋጀው ይላል። በመጀመሪያው he is forgiven with the first flow of blood he suffers ይላል። በመጀመሪያው የደሙ መፍሰስ ያ ሰው ምን ይላል? ኃጢአቱን እንዳለ ይቅር ይባልለታል። he is shown his place in paradise በገነት ያለው ቦታ ያያል፣ እንዲያይ ይደረጋል። he is protected from punishment in the grave እሱም ደግሞ ከመቃብር ቅጣት የተጠበቀ ነው ይላል። secured from the greatest terror ከዛም ከትልቁ ጦርነት ምን ያለ ይሆናል? የተጠበቀ ይሆናል። the crown of dignity is placed upon his head የትልቁ የክብር ዘውድም በጭንቅላቱ ላይ ይደረጋል። and its games are better than the world and what is in it ከምድርም ከዱንያውም ዓለም የተሻለ ትልቁን ነገር ያገኛል። he is married
to 72 wives ይላል። እሱም ከ72 ሚስቶችም ይሰጡታል። along al-huril line of paradise ከሁረ ላይን ከሴቶችም ይሰጠዋል 72 and he may intercede for 70 of his close relatives 70 ለሚሆኑ የቅርብ ቤተሰቦቹም መልጃን ይፈቀድለታል ይላል። እና ይሄ አሁን እዚህ ጋር ጥያቄ የሆነበት ምንድነው? አሁን 72 ሴቶችን ለመገናኘት የሸሂዶች ስጦታ እነዚህ ናቸው ነው እንግዲህ እነዚህን 6 ነገሮች ደርድረንልሃል። ስለዚህ ሸሂድ ከሆንክ እንደዚህ አይነት ስጦታን ታገኛለህ። ስለዚህ አንተ በቅዘን ምክንያት እንደዚህ አይነት ስጦታዎች አይዞ ያገኛል። ቀጥላን በሐዲሱን አለ ሳሂህ አልቡኻሪ 5662 ነው። ዛሬ ዘና የሚያረጉ ሐዲሳቶችን እየተመለከትን ነው። ሁላችንም በእናታችሁ በእግዚአብሔር እናንተ ሰውዬ ግን ግልጽ አድርግልን ጥያቄውን ጥያቄው ምንድነው? እሺ ግልጽ ላድርግልህ። ኦኬ ታመህ ታውቃለህ? እሺ ታመህ ታውቃለህ? ኦፍ ኮርስ ኦኬ ሙስሊሞች ለምን የምትታመሙት? ማለት ምን ማለት ለምን ትታመምክ ይባላል ጥያቄው? ማለት እንደ እስልምና ህመም ለምንድን ነው የምትታመሙት ይባላል እንዴ? ምን አይነት ጥያቄ ነው? እንደ ሰው እኮ ነው። አንተ ሰው ነህ። ሰው እስከሆንክ ድረስ ትታመማለህ። ኦኬ ጥያቄ ነው። ኦኬ ስለዚህ እንደ ማንኛውም ሰው ነው የምትታመሙት ማለት ነው። እና ኦኬ መሐመድ ነቢያቶችም እንደዛው እኮ ናቸው፣ ሰው ናቸው። ቴንክ ዩ። እኔም አሁን ይሄን አምናለሁ። እኛ ፍራንክሊ ስፒኪንግ አንተ ያልከውን እጋራለሁ። ማንኛውም ሰው እንደ ሰው ሊታመም ይችላል። ቅድም ዘርዝሬ ነበረ። በተለያየ መልኩ ሰው ሊታመም ይችላል። ንጽህና ባለመጠበቅ ልክ እንደዚህ ተቅማጥ ምናምን አይነት በሽታዎች እንደ ኮሌራ አይነቶቹ ከውሃ ወለድ በሽታዎች ይባሉ ሊመጣበት ይችላል። ተላላፊ በሽታዎች ደግሞ አንዳንድ ከሰው ወደ ሰው ከእንስሳ ወደ ሰው ሊተላለፍ ይችላል። ይሄን አምናለሁ። መሐመድ ግን ምን ብሏል መሰለህ? እንዳንተ አስተምሮ እንደዛ አይደለም። እንደ ክርስትናው እንደዛ ነው። ሴጣን በሽታ ሊያመጣብህ ይችላል። ንጽህና ባለመጠበቅ ልትታመም ትችላለህ። ፈጣሪ አልገዛም አልታዘዝም ብለህ ስታምፅ በመቅሰፍት ልትመታ ትችላለህ። ይሄ የኛ አስተምሮ ነው። በእናንተ ግን አንድ ነገር አለ። ማንም ሙስሊም አይታመምም። በደንብ አስተውል። ማንም ሙስሊም አይታመምም። ሙስሊም እንደዛ ስትል አምጣልኝ ፕሊዝ። አሁን ማንም ሙስሊም አይታመምም አልካር ማስረጃው እንደምታወጡት እስኪ አውጣና አሳይ። ማንም ሙስሊም አይታመምም። ያው እስኪ አሳይ። ምንድን ነው የሚለው? ላነበው እኔ እስኪ ነው በእንግሊዝኛው አረብኛውን ተሆነ በደንብ ደቀቅ ስለሚል አይታየኝም ነው። እንግሊዝኛውን ላንብበው። እንግሊዝኛ ደስ ይለናል። እሺ አሁን እዚህ ጋር ምንድን ነው የሚለው? the prophet ሰለላሁ ዐለይሂ ወሰለም said no fatigue, no disease, no sorrow, no sadness, no hurt, no distress, okay, befalls a Muslim, okay, even if it were the prick he receives from a thorn, but that Allah expiates some of his sins for that. ገባኝ። እሺ አሁን ይሄ የት ነው ያመጣው? ሳሂህ ሙስሊም ነው ወይስ ሳሂህ ቡኻሪ 1640? እሺ ኦኬ ተርጉሞ እዚህ አንተ ተርጉሞ። ይሄ ልጅ ጎበዝ ነው። ቆስጠንጢኖስ ቅድም ሲተረጉም ሰምቼው ጎበዝ ነው። ተርጉሞ በአማርኛ እባክህ። ኦኬ እሺ ምን ይላል መሰለህ? ያላህ መልእክተኛ ምንም አይነት አለ ምንም አይነት ድካምም ህመምም ችግርም ይሄ ላይክ ደግሞ ዲስትረስ አይነካም ሙስማንን አማኞችን ሙስሊም ማለት አማኝ ማለት ነው። ይህን ማወቅ አለብህ እኮ ሙስሊም ያው እናንተ ማለት ነው አይደለ? አይ አማኝ በቃ በአላህ የሚያምን በቃ በትክክለኛው በአላህ የሚያምን በአላህ የምታምኑት እናንተ ናችሁ አይደለ? እኔ በአላህ አምናለሁ፣ ግን ስለ አማኝ ትርጉሙ እንደዛ ነው የምልህ። አማኞች ምንም እንደዚህ ነገር አይደርስባቸውም። ከዛ ቀጥልና እስኪ ተርጉምልን። እሱ ነው እስማማለሁ። ችግር የለውም። ምን አለ? ስለዚህ በሙስሊም ላይ ምንም አይነት ድካም፣ በሽታ፣ ሐዘን፣ መጎዳት፣ ጭንቀትም ቢሆን አይደርስበትም። ከሾ እንግዲህ ተመልከት፣ ከሾ እንኳን ቢወጋው እንኳን ምን ቢሆን ነው አለ? ምን ቢሆን ነው? አላህ ኃጢአቱን እንዲያብስለት እንጂ some of his sins for that ብሎ ነው የሚያስቀምጠው።
ትርጉምን ኤክስፔክት ትርጉማን ስለማላውቃት አንዴ ሰርች ላድርጋት። ምን ኃጢአት ማበስ ማለት ነው እኮ አላህ ኤክስፔክትስ ሰም ኦፍ ሂዝ ሲንስ ኦፍ ፎር ዳት ይላል። አይ ራሴ እንትን ልበልና መጣ ይኸው ለዚህ ፊት ለፊት ልተርጉም ልከፈለክ ኃጢአትን ማበስ ማለት ነው። ይኸው ፊት ለፊት ነው የተረጎምኩልህ። አላህ ለዛ ኃጢአቶቹ የተወሰነውን ያብሳል ይላል። ይኸው ማበስ ነው ማበስ እንደዛ ይሆናል። እሺ ኦኬ። ስለዚህ ኃጢአቶች እንዲታበስልህ ነው እንጂ ምን አትልም አለ። አይ ፈተና በፈተና አሁን ከዛ ወረድ ብለህ አንብበው ደግሞ እስኪ ጨረስን። በቃ እሺ በቃ ወደ ጥያቄው እንግባ። እሺ አሁን ይሄ ፈተና ነው። ፈተናዎችን ስለሚያደርስብን ከድር ሰማለሁ። አዎ ይሰማል። ስለዚህ ማንም ሙስሊም አይታመምም። ከታመማችሁ ኃጢአታችሁን ይቅር እያላችሁ ነው አይደል? አላህ በህመሙ አይ እንደዛ አይደለም። አሁን ቀጥታ ወረድ ብለህ ደግሞ ስታነበው ይገልጽልሃል። ራሱ ይመልስልሃል እኮ። ግን አሁን ቅድም ስታነሱት የነበረው ምንድነው ለምን መሰለህ? አንዴ ስማኝ አንዴ። ስቶማክ ካንሰር ካለክ እንደዚህ ኢንተስቲናል ኢንፌክሽን በጣም በቃ ሰው ሲቪር የሆነ ሰፍሪንግ የሚፈጥርብህ ለምሳሌ ቆይ ሲቪር የሆነ ኢንፌክሽን ብቻ ሳይሆን እኛ አዲሱ እንደዛ ነው ሰሒህ ሙስሊም ላይ ወይ ቡኻሪ ታገኘዋለህ። ከድር ኢቨን ኢፍ ኢት ዌር ደ ፕሪክ ምን ማለት ነው? ደ ፕሪክ ሂ ሪሲቭ ፍሮም ኤ ትሮን እኮ ገብቶኛል። አንተ መረዳት የፈለግካትን እሷን ብቻ ነው። ምን ማለት ነው? ዩ ሴድ ሲቨር ከሆነ ነው አልክ። አዎ እዛ ይተነትንልሃል እኮ ይተነትናል። ቅድም አመጣችሁ ትንትናል። እችኛዋን ተርጉም። ኦኬ እናንተ የምትፈልጉት እችን ብቻ ትርጉም ነው። ኦኬ ለመረዳት እሺ እንትን አድርገው ከድር የሾክ መውጋት ይህን እንትኗ እንኳን ብትሆን ተራው ህመም እንኳን ቢሆን ምን አይልም ኃጢአትን እንዲፍቅልህ ቢሆን እንጂ ነሰሰርሊ ክሮኒክ የሆኑ ዲዚዝን ብቻ ማን አለህ? አንተ ምን አደረግከው? አሁን ክሮኒክ የሆኑትን ነው አልክ። ነው ስለ ሸሂድ ነው ምልክ ስለ ሸሂድ ቅድም ሸሂድ ማን ሸሂድ እሱ ጋር ምን እንመጣለን። ስለዚህ አንድ ሙስሊም ህመም ከነካው ኃጢአቱ ይቅር እየተባለለን ነው በህመሙ አይደለ? ምን አንድ ሙስሊም ሲታመም ምን አይነት ህመም መሆኑን ማወቅ አለብህ። ይሄኛው አንደኛው እየተግባባን እኮ አይደለም። ፋቲግ ምንድን ነው? እሺ ፋቲግ ምንድን ነው? እዚህ ጋር ተረጎመው ሰውየው ትርጉሙ ልክ ነው ብያለሁ። እኔ ተሳስቷል እያልኩ አይደለም። ልጁ ይሄ ኮንስታንቲኖስ በስትክክል አማርኛ ይተረጉሟል። እንግሊዝኛው በደንብ ጎበዝ ነው። ከአንተ እንደውም ይሻላል። ከድር እባክህ ምን እያወራህ እንደሆነ ራሱ የሆነ ክሎ ያለህ አልመሰለኝም። የምታወራውንም ለመሞገት ነው ዝም ብለህ የገባው እንጂ አይደለም። ግልጽ ላድርግልህ ብዬ ነው። እዚህ ጋር የተጻፈውና ቅድም ስለ ሸሂዱ አንድ አይደለም ነው። ቆይ ቅድሚያ ይህንን ጨርስ፣ ሸሂዱ ጋር እንሄዳለን። ይህንን ጨርስ በቃ። እሰማለሁ፣ ጨርስ፣ ችግር የለውም አለሁ፣ እሰማለሁ። ኦኬ። ስለዚህ ሙስሊሞች ከታመሙ ህመሙ ኃጢአታቸውን እየፈቀፈቀላቸው ነው አይደለ? ፈተና ነው። ኃጢአታቸውን እየፈቀፈቀ ነው የሚለውስ ፈተና ነው የሚለው ሐዲሱ? አማኞች ሲታመሙ እንደዚህ ምንም አይነካቸው፣ ምንም እንደዚህ ነገር አይደርስባቸውም ማለት ምንም አሁን ለምሳሌ አልንታመምም እንኳ አይደለም እኮ አተረጓጉም እዛው ወረድ ካልክ እኮ ይነግርሃል፣ ይተነትንልሃል። ቀድር ሁለት ጆሮ ነው ያለ አይደለ? እውቀት ከሌለህ እኮ ብዙ መታገል አይጠበቅብህም። የታገልኩ አይደለም፣ ግልጽ እያደረኩልህ ነው ወንድ። ከድር ይኸውልህ ቅድም የለም ማሳየኝ አልክ አይደል? አሁን ታዲያ ምንድን ነው ሲያሳይህ ደግሞ እንደሚያውቀው ነው የምትከራከረው? ለምንድን ነው? የክርስትና ስምሽ ማን ነው? የክርስትና ስምሽ ማን ነው? ወለተ ስላሴ። ኦኬ። የት ነው ደብርሽ? መድኃኒዓለም። ግን አንድ ጥያቄ ማለት የሚያወዛግበኝ ጥያቄ ነበረ እና ብዙ ጊዜ መሐመድ ነቢይ አይደለም በይ እስኪ ሐሰተኛ ነቢይ ነው ክርስቶስ አምላክ ነው ብለሽ
ጀምሪ እስኪ። ለምን ጥያቄ ያለኝ እኮ ነው ያልኩህ ወንድሜ። ታምኛለሽ እንዴ መሐመድ ነብይ መሆኑ? መሐመድ ነብይ ነው? መሐመድ ሐሰተኛ ነብይ ነው አይደለ? ኖ ጥያቄ ያለኝ ነው ያልኩህ ወንድሜ። ጥያቄሽንማ እንቀበላለን። ስለዚህ መሐመድ ሐሰተኛ ነብይ፣ ክርስቶስ አምላክሽ ነው አይደለ? ስለሌላ እምነት ላወራ አይደለም እኮ ኢየሱስ አምላኬ ነው በይሲ ዳንክ ቃኔ ኢየሱስ አምላክሽ ነው አይደለ? አይደለም። ጎበዝ። የሙስሊሞችን ዕለት ዕለት ድራማ እዩ። ክርስቲያን ነኝ አለች፣ ወለተ ስላሴ ይባላሉ፣ አጥንታለች። አሁን ክርስትና ስም እኔ በሆን አልጠይቅም፣ ምክንያቱም እንዳጠኑት ስለማቅ ማለት ነው። ሙሐመድ ነብይ አይደለም አትልም። አላህ ጣዖት ነው ማለት አትችልም። እችች ኢየሱስ አምላክ ነው ማለትም አትችልም። ክርስቲያን ነች። አካውንቷን ሜቢ ቅድም ያየሁት መስሎኝ ቼክ አድርገው እስኪ አሳየን። በጣም በሚያሳዝን ሁኔታ ግን ለምንድን ነው ይሄን ያለ ድራማ የሚያስፈልገው? ራሱ ቀጥታ እንትን ላይ መግባት ብቻ ነው። ጥያቄ ልጠይቅህ የነበረው እኮ ጥያቄ እኮ መጠየቅ ስቺ ለምንድን ነው ክርስቲያን ነኝ ብለሽ የምትዋሹ? ለምንድን ነው ዋሹት? ግን ለዋሽህ አይደለም እየነገርኩህ ነው። እፎይ ለምን መዋሸት አስፈለገ? ክርስቲያን ነኝ ብለሽ ለምን ዋሸሽ ነው እኮ። ነኝ እኮ ግን ደግሞ ነው አይደለሽም። አላስጨረስከኝም። አይደለሽም። ምን ክርስቲያን ነሽ? እሺ ማለት ምን ክርስቲያን ምን ክርስቲያን ማለት ኦርቶዶክስ ጴንጤ ምናምን ለማለት ነው። ኦርቶዶክስ እሺ። የኛ አሁን ላይ አላምንበትም። ማላምንበት ደግሞ ልንገርህ ይህን ጥያቄ ቆይ ተረጋጊ እስቲ። ሰባቱን ሚስጥራ ቤተክርስቲያን ንገሪኝ። ሰባቱ ማለት አታቂ ምንም ስለ ክርስትና እኔ የምጠይቅህን ጥያቄ መልስልኛ። አንዴ ልጠይቅህና ከዛ ትጠይቀኛለህ። ስለ ክርስትና ምንም አታቂም ወይ? ክርስቲያን ተነበርሽ? ክርስቲያን ነኝ ነው ያልሽን እንጂ አይደለሁም አላልሽንም እኮ። አውቃለሁ ብዬ እኮ አይደለም የምጠይቅህ፣ የምታውቀው እንድታስረዳኝ እኮ ነው ወንድም። እንድናስረዳሽ እኮ እየዋሸሽን ስለሆነ ነው። እየዋሸሽን። እኔ ሳስገባሽ አካውንትሽን አይቼ ነው ያስገባውሽ። አላህ ሚል አይቼ ኢላሂ አንተ የልቤን ታውቃለህ ይቅር በለኝ ብለሽ አካውንትሽን አይቼው ነው ያስገባሁት። ግን ክርስቲያን ነኝ ስትይኝ ደግሞ ለምንድን ነው መዋሸት ያስፈለገው ነው? ምክንያቱም ሙስሊም ነኝ ካልኩ ሌላ ነገር ስለምትል። ስለዚህ ሙስሊሞች ኦልዌይስ ድራማ መስራት አለባችሁ፣ እንደዚህ መዋሸት አለባችሁ። አላህን ድራማ መስራት አይደለም የግዴታ ድራማ መስራት አለባችሁ። ክርስቲያንን እንደዚህ መዋሸት አለባችሁ። ቴንኪው። ለማንኛውም ማስረዳት አትችልም ነው ኖ ጥያቄሽን ማንቀበላለን። ግን ነገ ትሄድና እፎይ ቤት ጠይቃ ሰለመች ለማለት ነው እንጂ እንደዛ ነበረ። ደግሞ የክርስትና ስም ፌክ መናገሩ አይታችኋል። በጣም እኮ የሚገርም እኮ የክርስትና ስም እንኳን ሸምድደው ፌክ ስትናገር አያችሁ። ሙስሊሞች ግን ምን ያህል ውሸታም ወራዳ መሆናቸውን ከስር ያላችሁ ክርስቲያኖች እኛ በውሸት የሚከብር አምላክ የለንም በሉና ጻፉ እስኪ። በሐሰት የሚከብር አምላክ የለንም። በሐሰት የምንከተለው አምላክ የለንም። የምንዋሽለት አምላክ የለንም። በዚህ ብቻ ክርስቲያኖች ልትደሰቱ ይገባል።